መድረክ ላይ ቆመ ስታገለግል ክርስቶስ ኢየሱስ ደም ላይ ቆመ ነው የምታገለግለውና ተመለስ፣ ወደ እውነት ቦታ ተመለስ፣ የዳውን ህዝብ መልስ፣ ክርስቶስን ፍራ። በዚህ ምክንያት ወንጌልን አታሰድብ፣ ወንጌልን አታስነቅፍ። እኔ እባክህ ለምንሃለሁ፣ በወንድሞችም በእህቶችም ስም ለምንሃለሁ፣ ተመለስ። መጀመሪያ ለእናንተ ቤት ሰራላችኋለሁ እግዚአብሔር አዞኛል ብሎ መጽሐፍ ቅዱስ አንስቶ ነበረ። ከዛ በኋላ ምንድን ያደረገው? የህግ መጽሐፍ እዚህ ጋር አስቀምጦ መጽሐፍ ቅዱስና እዚህ ጋር አስቀምጦ መጽሐፍ ቅዱስ ሌላ ነው፣ ህግ ሌላ ነው ማለት ጀመረ። ተመልካቾቻችን ዘጸአት የለውጥ ሪል ስቴት ላይ የአባላት ቅሬታም ተጠናክሮ ቀጥሏል። የሪል ስቴቱ ስራ አስፈጻሚ ፓስተር ማቴዎስ ያዕቆብ በኦዲት ምክንያት የተዘጋ ቢሮአቸው መከፈቱን አስመልክተው በፕሮግራማችን ቀርበው ለተናገሩት ቅሬታ ያላቸው አባላት ምላሽ ሰጥተዋል። ከ500 ሺህ እስከ 6 ሚሊዮን ብር ከፍለን ቤት ሳናገኝ ገንዘባችን ተበልቷል የሚሉ አባላት ሐዘን፣ ንዴትና ቁጭት በተቀላቀለበት ስሜት ደረሰብን ያሉትን እንዲህ ይገልጻሉ። ጸዳለ ለገሰ እባላለሁ። ከዘጸአት የለውጥ ሪል ስቴት ተበዳይ አንዷ ነኝ እና ምክንያቱም ይህንን ሪል ስቴት በተወሰኑ ሰዎች አማካኝነት ነው የሰማሁት። አድራሻው ተነገረኝ። እየጠየቅኩን አድራሻው ጋር ሄድኩኝ። ቢሮአቸው አገኘሁት። በተነገረኝ መሰረት ስገባ ያገኘሁት አቶ ሀብታሙ የሚባል ግለሰብ ነው። ማኔጀር ነው፣ ምክትል ማኔጀር ይሁን አላውቅም፣ ብቻ ተቀምጧል። ፉል ኢንፎርሜሽን ጠየቅኩኝ። በደንብ አስረዳኝ። እሺ ብዬ እስቲ ላስብበት ብዬ ተመልሼ ሄድኩኝ። በተቻለ መጠን ለመጠንቀቅ ሞክሬያለሁ። 2014 ሐምሌ ውስጥ ነው ይሄን ነገር የሰማሁት። ሐምሌና ነሐሴ እዛ ቢሮ በቃ ስመላለስ ነው የከረምኩት። የተለያየ ሰው ይዤ እየሄድኩኝ ማለት ነው። ምክንያቱም አሁን ባለው ሁኔታ አጭበርባሪው ስለበዛ እርግጠኛ ለመሆን ምን ያህል ታማኝነት አለው። ላይሰንሳቸው ተሰቅሏል። እሱም ፎቶ አነሳው። ታድሷል አልታደሰ የሚለውን ሁሉ እያየው ነው ፎቶ ሳነሳ የነበረው ምናምን እና እየተመላለስን ሰዎች ቤተሰብ እያያዝኩ እየሄድኩኝ 5-6 የተመላለስኩ ክረምቱ እርግጠኛ ለመሆን ማለት ነው። መጨረሻ ላይ በቃ አቶ ሀብታሙና ድንቃየው የሚባል ሰራተኛ አላቸው። ሁለቱ ናቸው የማገኛቸው በአብዛኛው እና በደንብ መረጃ የሚሰጡኝ እነሱ ናቸው። መስከረም 5 2015 ላይ ክፍያውን እንድፈጽም አቶ ድንቃየው አካውንት ሰጡኝ። ይህን አካውንት አስገብተኝ ስትመጪ የአቢሲኒያን የሰጡኝ ይኸውና፣ አስገብተኝ ስትመጪ ይህን ብር ውል እንዋዋላለን አሉኝ። እሺ ብዬ የሰጡኝን አካውንት ይዤ ሄጄ ብሩን አስገባሁኝ። ግን ጥያቄው ስጠይቅ የነበረው አንደኛ በ3 ዓመት ውስጥ 1.5 ሚሊዮን ብር ነው ቤቱ የታቀደው። በ3 ዓመት ጊዜ ውስጥ ያልቃል። ከዛ በየአመቱ 100 ሺህ ነው መሰለኝ 300 ሺህ ነው ብቻ ከኛ የሚጠበቀው ክፍያ ሲሉኝ እሱ ነው ግራ ያጋባኝና ለምን እንዴት በዚህ ብርስ እንዴት ነው በዚህ ዘመን ቤት የሚሰራው? ጥያቄ የነበረው ቢሮ ላይ ተመላለስ ይሄንን ነበር ስጠይቃቸው። ምንድነው የሚሰጡኝ መልስ? አንደኛ የፕሮቴስታንቶች መጀመሪያ ለአገልጋዮች ተብሎ የተዘጋጀ እንትን ነበር። ይሄ ማህበር ነው ምናምን የተቋቋመ ነበር፣ ህብረት ስራ ማህበር አሉ። ስለዚህ በውስጡ ብዙ ነገር አለው። የብሎኬት ማምረቻ አለው። የተለያዩ እዚህ እንትን ውስጥ ሪል ስቴት ውስጥ ያሉ ደግሞ ማህበረሰቦች ማሽነሪ ያላቸው አሉ፣ ኢንጂነሮች አሉ ምናምንና በእገዛ እንደሆነ በአብዛኛው ኤንጂኦ ጭምር እንዳለበት ነው የተነገረኝ። እርዳታ እንዳለ በዛ መሰረት ነው ዋጋው ያነሰው ለዚህ ነው ስባል እሺ ብዬ ሄጄ 260 ሺህ ብር ክፈይ ተብዬ በአቢሲኒያ በዚህ አቶ ነጋሽ ግዛው በሚባል ግለሰብ ነው አስገብቼ ካስገባሁት በኋላ ስሊፑ ሲሰጠኝ ነጋሽ ግዛው ነው የሚለው። ከዛ ተመልሼ አቶ ድንቃየው ነይ ብለውኛል። አቶ ሀብታሙም አለ። ተመልሼ ሄድኩኝና እኔ ሪል ስቴቱ የራሱ አካውንት የለውም እንዴ ለምንድን ነው በዚህ እንዳስገባ ይላካችሁኝ ብዬ ጥያቄ ጠየቅኩኝ። ስጠይቅ አይ በጣም ብዙ አካውንት ነው ያለው እንደገጠመኝ ሆኖ ነው ላንቺ ይሄን የተሰጠሽ እንጂ አንድ አካውንት አይደለም ያለው ሪል ስቴቱ ብዙ ነው፣ የስራው ባህሪ ነው፣ ምንም አያሳስብሽ ብሎ በዛው በከፈልኩበት ቀን ላይ ደረሰኝ ተቆረጠና ይሄ ደብተር ውል ተዘጋጀ፣ ውል ተሰጠኝ። ይሄ ደብተር ላይ 26 ሺህ ብር ተሞልቶ ሲሰጠኝ ሆይ ብዬ ጠየቅኩ። ለምን እኔ 260 ሺህ ነው ያስገባሁት እዚህ ላይ ለምንድን ነው 26 ሺህ ብር ተጽፎ የሚሰጠኝ? 260 ሺህ ለምን አይጻፈልኝም ስል አይ አሰራሩ ነው፣ ምንም የሚያሳስብሽ የሚያጠራጥርሽ ነገር የለም፣ እንዳትጠራጠሪ የሚያደርግሽ ደግሞ እስቲ ይሄን ነው ሲሉኝ ይሄንን ሳየው ፓስተር ማቴዎስ ምናምን ይላል። እኔ ባይዘው የፕሮቴስታንት እምነት ተከታይ አይደለሁም፣ ግን ፓስተር የሚለውን ሳይ
እኚህማ ለአምላካቸው ያደሩ ናቸው። እንዲህ ሲጭበረበር እያዩ ዝም አይሉ። መቼም ይሄ ማጭበርበር አይኖርበትም እዚህ ውስጥ። ምክንያቱም በአብዛኛው ይሳቅ የፕሮቴስታንት እምነት ተከታዮች በጣም በእንደዚህ አይነት ነገር ላይ አይታሙም። እኔ ሳቅ እና በዛ ይሄንን ሳይ ያውቃሉ እሳቸው ማለት ነው ስል አዎ አለኝ። ኦኬ እሺ ብዬ ወጣሁኝና ሄድኩኝ። ከስንት ቀን በኋላ ከወጣሁኝ ይሄን ካደረኩኝ በኋላ በቲክቶክ ላይ የተለያየ ነገር ተለቀቀ ማለት ነው። ስለዚህ የሚያውቁት መክፈሌን መግባቴን የሚያውቁ ጓደኞች እየደወሉ ጉዶንሽ አይደለም ምናምን ሲሉኝ አይ የቲክቶክ ወሬ አትመኑ፣ እነሱ በጌታ ያደሩ ሰዎች ናቸው። ዋናው መሪው ማኔጀሩ በጣም የሃይማኖት ፓስተር ናቸው። የእነሱ ፓስተሮች አያጭበረብሩ። የእውነት እንዲህ ነው ያልኩት ቃል በቃል ስል በእንግዲህ እንዳፍሽ ያርግልሽ ነው ያሉኝ ሁሉም። በኋላ ላይ እንደገና 30 ሺህ ብር ደግሞ ክፈሉ ብለው ድጋሚ በቲክቶክ ላይ በዚህ በቴሌግራም ቻናሉ ላይ መልቀቅ ጀመሩ። ይሄን 30 ሺህ ያልከፈለ መሰረት ድንጋዩ የሚጣልበት ቦታ ላይ መምጣት አይችልም ነው የተባለው እንደው ሜሴጁ። ከዛ አይ መሰረት ድንጋይ ማሊጣል ከሆነ በቃ የሰውንም አፍ እግዚአብሔር ያዘልኝ ብዬ ሄጄ እንደገና 30 ሺህ ብሩን አስገባሁኝና አሁንም ይዤ ሄጄ 56 ሺህ ተደርጎ ተሞላ እዚህ ጋር ማለት ነው። ያ 260 ሺህ ብር ግን ባዶ ነው የቀረው። ከዛ በኋላ እውነትም የመሰረት ድንጋይ ይጣላል የተባለበት እዚህ ቃጥላ ማርያም አካባቢ ሄጃለሁ። በሰዓቱ የነበረ ዝግጅት የነበረ እንትን በጣም የተለየ ነው። ኢቨን የሚዲያ ሰዎች ሁሉ አሉ። ማክዳ ኃይሌ የምትባለው ራሷ አምባሳደር ነበረች ለእንትኑ እና እንዲህ ሳይ እውነታ መሰለኝ። እኔ ከክፍለ ከተማው ራሱ ከክፍለ ከተማው ከንቲባዎች ተወካይ መጥተዋል። ለቀኛ ከጎናችሁ ነን ብለው መግለጫ ሰጥተዋል። ዛሬ የሃይማኖት አባቶች ተጠርተዋል። ይሄን ነገር ባርኩልን፣ በጸሎት ክፈቱልን የተባሉት የሃይማኖት አባቶች ናቸው። እዚህ ድረስ ይሄዳል ብዬም አልጠበቅኩም እና እንደውም በጣም ደስ ይላል ያለው ቅንጅት ብዬ ደስ ብሎኝ ያንን አድርገን ከዛ በኋላ በቴሌግራም ቻናል አሁን ምን ይለቀቅ ጀመር፣ የአፈር ምርመራ ምናምን የተባለ ይለቀቃል። በቃ ስራ ኦልሬዲ ተጀመረ በቃ ምናምን ብዬ በኮንፊደንስ እንትን ስል በኋላ ላይ ስናይ ምንም የለም ሳይ ቢሮ ሄድኩኝ። ሲሄድ ያማቀው ቢሮ ቅይር ብሏል። አፈር ባፈር በቃ አቧራ ሆኖ የሆኑ ማላቃቸው ዝም ብሎ እንዲህ ለእንትን የተቀመጡ አማርኛ እንኳን የማይችሉ ልጆች ከገጠር ሆነ ያመጧቸው አላቅም። ቁጭ ብሎ ስታናግራቸው እንኳን ትክክለኛ መልስ አይሰጡም። ምን የምትላቸውም አይገባቸውም። ሲጀመር ልጆቹ እንኳን ሊያስረዱ አይደለም የምትላቸውም አይገባቸው። ስሜ ያው በረከት ባለ ቅድም ራሴ እንዳስተዋወቅኩኝ ከአንድ ህዝባዊ ከ21 ኮሚቴ ውስጥ ነኝ። እንግዲህ 6 ሚሊዮን ብር ሳስገባ 1 ሚሊዮን 300 ሺህ ብር በፓስተር ማቲያስ ያዕቆብ አካውንት ውስጥ ነው ያስገባሁት። 1 ሚሊዮን 400 ሺህ ብር በዘጸአት የለውጥ ሪል ስቴት የተወሰነ አክሲዮን የግል ማህበር ውስጥ ነው ያስገባሁት። ሌላውን ግን ያስገባሁት ጉዳይ አስፈጻሚ ነው፣ ክፍለ ከተማ ላይ ነገራችንን የሚያስተካክል ሰው ነው በሚል በግለሰብ አካውንት ነው የገባው። እሱ ብቻ አይደለም። አበራ በጣጣ የሚባል ወንድም አለኝ። እሱን እንዴት ነው እኔ አማኝ ነኝ፣ እንደ አማኝ እኔ አምኛቸዋለሁ። እሱን ግን እነሱን ለማመን የግዴታ ነው መጠየቅ አለበት። እንዴት ነው ነው ችግር የለም እኔ ኃላፊነቱን ወስዳለሁ ስለው ሄዶ 1 ሚሊዮን ነው ያስገባው። በጣም ብዙ ሰው ነው ያስገባው። ምክንያቱም በዚህ ልክ ያጭበረብረናል ብለን አላሰብንም። ከዛ በኋላ ግን ምንድነው ነገሩ ወደ ህግና ወደ ተለያየ ነገር ሲመጣ አንድ ነገር ነው የተናገረው። መጀመሪያ ለእናንተ ቤት ሰራላችኋለሁ እግዚአብሔር አዞኛል ብሎ መጽሐፍ ቅዱስ አንስቶ ነበረ። ከዛ በኋላ ምንድነው ያደረገው? የህግ መጽሐፍ እዚህ ጋር አስቀምጦ መጽሐፍ ቅዱስና እዚህ ጋር አስቀምጦ መጽሐፍ ቅዱስ ሌላ ነው፣ ህግ ሌላ ነው ማለት ጀመረ። ምክንያቱም ከዚህ በኋላ እኔ ልከሰስ የምችለው በህግ ነው እንጂ በዚህ በመጽሐፍ ቅዱስ አይደለም እኔን እየመጣችሁ የምትጠይቁት የሚል ሐሳብ አቀረበ። ምንድነው እሱ? አንድ ነገር አስቧል። ከዚህ በኋላ እኔ በፍትሐ ብሔር ብጠየቅ መንግስትን መልስ ነው የሚለኝ እንጂ ሌላ ነገር አያመጣብኝም የሚል እሳቤ ስለነበረው አሁንም ብር ሲመልስ ምንድነው አንደኛ፣ ሁለተኛ ደግሞ ብር መልሳለሁ ሲል በማን ነው? በዘጸአት የለውጥ ሪል ስቴት የተወሰነ አክሲዮን የግል ማህበር የገባውን ነው እንጂ ሌላው ብር እኮ አይመለከተኝም ብሏል። እኛ እንደ እርቅ ስምምነቱ ሰነድ መሰረት በማንም በምንም ይግባ ምንድነው እኛ የምንፈልገው በዚህ መሰረት ትክክለኛውን ምላሽ ይስጠን ነው። አለበለዚያ የሚመለከተው አካልም በዚህ አቅጣጫ ከኛ ጎን እንዲቆም አደራ ማለት ፈልጋለሁ። እሺ፣ ስሜ ፋናዬ ተስፋ ይባላለሁኝ። እኔ ያው በዚህ ውስጥ ልገኝ የቻልኩት ዘጸአት የለውጥ ሪል ስቴት ላይ 2 እጣ ገዝቻለሁ። አንዱ በባለቤቴ እኔም ገዝቻለሁ። በዛ ላይ የከፈልኩት ወደ 500 ሺህ ብር ነው። 500 ሺህ ብር ከፍዬ ግን ወደ ዘጸአት የለውጥ ሪል ስቴት የገባው በእኔ 26 ሺህ ብር በባለቤቴም 26 ሺህ ብር ነው የገባው። ሌላው በግለሰብ ነው የገባው።
ደረሰኙ አለ እጄ ላይ፣ እሱን ማቅረብ ይቻላል፣ እንደ ማስረጃ ማሳየት ይቻላል። ከዛ ውጪ ግን ፐርሰናሊ ደግሞ የራሴን መኪና ሸጬ 2,500,000 ብር ለፓስተር ማቴዎስ ሰጥቼዋለሁ። በተለያየ ቦታ ገብቷል። ባንክ መኪና የተከፈለበት የተለያዩ ማስረጃዎች አሉ። የባንክ ስሊፕ አለኝ። እንደዛም ገብቶ ከዛ በኋላ ብሩን ሰጥሻለሁ በማለት አሁን ወደ 2 ዓመት ቆይቷል። በየጊዜው ስጠይቀው ሰጥሻለሁ ነው መልሱ። አሁን ግን ቶታሊ ስልኬንም አያነሳም፣ እኔንም ማግኘትም አይፈልግም። ስለዚህ እኔም ተበዳይ ስለሆንኩ ነው እዚህ ቦታ ላይ ልገኝ የቻልኩት። በሪል ስቴቱም ተጎጂ ነኝ። በራሴ ፐርሰናል የራሴንም ንብረት ሸጬ ሰጥቻለሁ። በዚህ ውስጥም ተበዳይ ስለሆንኩ ይሄንንም እንዲታይልኝ ነው። ገንዘብ እንደማይመለስ ያው የታወቀ ነው። እኔም ራሴ የራሴን ፐርሰናል ገንዘብ እንኳን ጠይቄው እመልሳለሁ ነው እንጂ የመለሰልኝ የለም። እንዳልኩ 2 ዓመት ቆይቷል የኔ ነገር። 2 ዓመት ሲቆይ በዚህ ውስጥ እኔ ብዙ ወጣ ወረዶች ውስጥ ነው ያለፍኩት። ፐርሰናል መኪናዬን ነው የሸጥኩት፣ ንብረቴን ነው የሸጥኩት። ንብረቴን ስሸጥ ከኔ ጀርባ ቤተሰብ አለ፣ ልጆች ያሉ፣ ዋጋ እየከፈለን ነው ያለ ነው። እሱ ግን ያኔ ያለኝ ከ1 ወር በኋላ መኪናዬን እንደሚተካ ብሬን እንደሚመልስልኝ ነው። ተቸግሮ ነው፣ በችግር ውስጥ ሆኖ ነው እኔ የሰጠሁት። በግለሰብ ነው የገባው ብሩ 500,000 ብሩ። አሁን ለኔ ሪል ስቴት በሪል ስቴቱ ስም ቢገባ ሪል ስቴቱ ላይ 500,000 ብር አለኝ ብዬ ነው የምጠብቀው። ሪል ስቴቱ ላይ ግን አይደለም የገባው፣ ፐርሰናል ነው የገባው፣ በቦርዶቹ ስም ነው የገባው። ስለዚህ እንደኔ ያለው ብዙ ህዝብ የተጭበረበረ እንዳለ እኔ እገምታለሁ በራሴ ስላየሁት። ስለዚህ እመልሳለሁ በሚል ግምት ሰዎቹን ህዝብን ባናጭበረብር፣ በቃ ይሄ ትክክል አይደለም። እኔንም እሰጥሻለሁ ስለተባልኩኝ ምንም ስላላየሁ የተሰጠኝ ነገርም ስለሌለ እንደኔ ያሉ ሰዎች በዚህ ውስጥ ያሉ ሰዎች ይመለስላቸዋል ብዬ አልጠብቅም። ስሜ ካሳ ፈጠነ ይባላል። በዚህ በዘጸአት የለውጥ ሪል ስቴት አባል ላይ የገባሁት ደግሞ 2013 መጨረሻ ላይ ነው የገባሁት። ስገባ የከፈልኩት ብር 395,000 ብር ነው የከፈልኩኝ እና 395,000 ብር ከፈልኩና በዘጸአት የለውጥ ሪል ስቴት የሚል የአዋሽ ባንክ ሰጡን። አጋጣሚ ተሰባስበን ከ5 በላይ የምንሆን 6 ወይም 7 የምንሆን ሰዎች ነን የገባን እና ከፈልና ተመልሰን መጣን ወደ ቢሮ። ቢሮ ስንመጣ ምንድነው የተደረገው? የሚመዘግብላችሁ 26,000 ብር ነው አሉ። እንዴ 395,000 ብር ነው የከፈልነው፣ ነገር ግን ሪሲት የሚቆረጠው ደረሰኝ የሚቆረጠው 26,000 ብር ነው አሉ። ከዛ ለምን ስንል አንደኛ እናንተ መስራች ትሆናላችሁ፣ መስራቾች ስላሉ የአንደኛ ዙር ትሆናላችሁ። በዘጸአት የለውጥ ሪል ስቴት አክሲዮን ማህበር በአክሲዮን ማህበሩ ነው የሚገነባ እና መስራች አባላት ትሆናላችሁ ተባለ እና ከዚህ በኋላ የሚጠበቅባችሁ ያው እንደየአባሉ የሚያዋጣውን ታዋጣላችሁ ተባለ። እሺ ብለን በቃ ተመለስን ማለት ነው። ከዛ ግን እንዴት ደረሰኝ ለምን አልተቆረጠልንም የሚል ጥያቄ ከዛው አብረን ከገባነው ሰዎች ጋር በቃ መጠየቅ ጀመርነ። ነገር ግን ያው የስራው እንቅስቃሴ በጊዜው ደህና ስለነበረ ልክ መሰረት ድንጋይ ሲጣል አይ በዚህ ዘመን በ1.5 ሚሊዮን ቤት ካገኘን ኦኬ ችግር የለውም። በዛ ላይ ደግሞ እህቴ እንደገለጸችው ያው ፕሮቴስታንት ናቸው፣ እግዚአብሔርን የሚፈሩ ናቸው ብለን ስላመነ በቃ ነገሩን ያንን የደረሰኝ ለምን አልተቆረጠም የሚለውን በቃ ሆልድ አደረግነው ማለት ነው። ከዛም በኋላ ግን ያነበረው እንቅስቃሴ መሰረት ድንጋይ ከተጣለ በኋላ ጸጥ ሲል በቃ ጥያቄ ማንሳት ጀመርነ። በቃ ብራችን ይመለስልን፣ እኛ ኮንፊደንስ አጠናል በዚህ ድርጅት ብለን በተደጋጋሚ ቢሮ እየሄድ መጠየቅ ጀመርነ። የመጨረሻው ንግግር ምን ሆነ? ደብዳቤ ያስገቡና መልስላቸዋለሁ ተባለ። በቃ በዚህ ተስማማንና 21 ሰዎች ተፈራርመን ማመልከቻ ጽፈን አስገባን። ይህን ስናስገባ እንመልሳለን፣ በቅርቡ እንመልስላቸዋለን የሚል በራሱ በፓስተር ማቴዎስ ያዕቆብ የተፈረመ ወረቀት ሰጠን ማለት ነው፣ እንመልሳለን በሚል።
ከዛም በኋላ ወዲያው የድርጅቱም አካውንት ተዘጋ፣ ድርጅቱም ላይ እግድ ላይ ሆነ እና እኛ ግን ንብረታችን ስለምንፈልግ በጊዜው ዘጸአት ግሩፕ ሜምበር ዲስከሽን ወይም ደግሞ አክሽን ቲም የሚል የቴሌግራም ቻናል ከፍተን ህዝቡን ሞቢላይዝ ማድረግ ጀመርነ። በዚያው አጋጣሚ አንተን ያገኘን በዛ ነው እና ከዛ ወደ ዘጸአት እንታደግ የሚል ቲም ተቀላቀል፣ አብረን መስራት ጀመር። ዛሬ የህዝቡን የኛ የግላችን አይደለም ብር የምንፈልገው ብዙ 4000 ህዝብ ስለተበደለ 4000ን ህዝብ ያማከለ መፍትሄ መምጣት አለበት በሚል ተንቀሳቅሰን ስንሰራ ቆየን። በዚህ ምክንያት ያው ራሱ ፓስተር ማቴዎስ ያዕቆብ ጳጉሜ 5 ቀን 2015 ይመስለኛል 16 ሶሪ የእርቅ ስምምነት የሚል መልሳለሁ አስመልሳለሁ የሚል ሲመጣ ጥሩ እኛም ንብረታችን ከተመለሰ ምክንያቱም ከዛሬ 3 ዓመት በፊት የሰጠነውን 395,000 ብር ዛሬ ቢሰጠን ስለማንፈልግ በንብረታችን ወይም በገንዘባችን ንብረት ስለተካበተበት ወይም ስለተፈራበት እሱ ነው የምንፈልገው፣ ቤታችን ነው የምንፈልግ በሚል ተስማምተን በዚህ መሰረት ወደዚህ ወደ እርቅ መጣን። በእርቁ መሰረት ይህን ዘጸአት የለውጥ ሪል ስቴት አክሲዮን ማህበር ተመሰረተ ማለት ነው እና ዛሬ 395,000 ከዛ በኋላ 30,000 ብር ከፍያለሁ። 425,000 ብር ለዘጸአት የለውጥ ሪል ስቴት ኃላፊነቱ የተወሰነ ግል ማህበር አስገብቻለሁ። ኢቭን በሰነድ ጭምር ነው የተጭበረበርኩት እንዳልኩ የ26,000 ሲደመር 30,000 56,000 ብር ነው ደረሰኝ የተቆረጠልኝ። ይህ ብቻ አይደለም፣ ዘጸአት የለውጥ ሪል ስቴት የሚል የአዋሽ ባንክ አካውንት አለ፣ ግን ዘጸአት የለውጥ ሪል ስቴት የሚል ድርጅት የለም። አየር ላይ የወጣ ድርጅት ነው፣ አየር ላይ የወጣ ባንክ ነው፣ የባንክ አካውንት ነው የሰጡን እና እንደዚህ ሆነን ነው የተጭበረበር ነው። ስለዚህ አሁን እኔ በሶሻል ሚዲያም መጣችሁ ብር ውሰዱ የሚል ሰምቻለሁ። ዛሬ 425,000 ብር ምንም አያደርግልኝም። እኔ በ3 ዓመት ቤት እየጠበቅኩኝ ከ3 ዓመት በፊት የሰጠሁትን 425,000 ብር ዛሬ እኔ አልፈልግም። ስለዚህ በዛ ብር ንብረት ተፈርቶበታል፣ ቋሚና ተንቀሳቃሽ ንብረት። ያንን ንብረት ከህዝቡ ጋር ነው እንዲመለስልኝና ቤቱ እንዲሰራልኝ የሚፈልገው። አመሰግናለሁ። በነገራችን ላይ እነዚሁ ገንዘባችን ተበልቷል የሚሉ አባላት ዘጸአት 1 ሪል ስቴት አክሲዮን ማህበር አቋቁመው የንብረት ማስመለስ ትግል መጀመራቸውን ገልጸዋል።